ሽንጋ ገና ይነቀላል። አሁን ደግፈተኝ ወደዛ ሂጂ። ቶቻችን ትላንትና የመኪናውን ስፖኪው ሰረቁት ገንጥለው ደግሞ መስታወቷ ብቻ ነበር የምትሰረቀው። መስታወቷ አዲሷ 15000 30000 ምናምን ነች የውስጡ አዲሱ ማለት ነው። ሲሰርቁ ሲሸጡ ግን ከ5000 እና ከ3000 በላይ አይሸጡም። ምንም ለማያደርግላቸው ነገር ነው። መስታወቷ እንዳትሰረቅ መስታወቷን የትም ቦታ ላይ በቀላሉ ስለሚሰርቋት እንዳትሰረቅ ታስሯል ከላይና ከታች። ስለዚህ እሱ መፍታት ስላልቻሉ ሙሉን ከነ እንትኑ ከነ መደቡ ቀጭት ቅጭት ይባላል የሌብነቱ ማለት ነው። ቅጭት ነው ያደርጉት እንዳለ ገንጥለው ነው የሰሩት። አንዱ ስፖኪው አዲሱ ከ70000 ብር እስከ 90000 ብር ነው። ሁለቱ ከ140000 እስከ 160000 ብር ይሆናል ማለት ነው። 160 170 ብር ይሆናል ሲገዛ ብቻ ነው። ሌቦች ወስደው ሲሸጡ ግን ከ10000 ብር በላይ አይሸጡትም። ምንም አያደርግላቸውም። ግን ሰው በዚህ መልኩ ይጎዳሉ። ብዙ ስፖኪዮ ይሰረቃል በየቦታው ሰፈር ውስጥ። ሱመያ የነገር እጅሽ ይኖርበትና ቢኖርበትም ባይኖርበትም መተሽ ቪዲዮ ቀረጽሽው ጎማውን ለመፍታት ሙከራ እያደረገች መኪናውን አቃጥለዋለሁ ሰባብራለሁ እያለች እንደውም እኔ ቪዲዮውን ሳይው እንዴ ደንግጬ ወጥቼ ነው እንትን ያልኩት። ለምን መስታወቱ ቪዲዮ ላይ ያስቀመጠችው ፎቶ ላይ ተምኔሉ ላይ መስታወቱ ድቅቅ ብሏል፣ ጎማው ተፈቷል። ታርጋውም የራሴ ነው ሳይው መቼ ነው እንዲያደርገችው ብዬ መኪናው ሮጬ ካየሁት በኋላ ይሄንን ማሳየትሽ ለሌባም እንዲጋለጥ ያው እንዲመች አድርጋለች። ረጅም ሰዓት ቆሞ መሰረቅ ይቻላል የሚለውን እያሳየች ነው። በህግ ትጠይቂያለሽ ግን ነቀሉት። ገና ይሄ ብቻ አይደለም፣ ገና ጎማው ይነቀላል። ይሄ ብቻ አይደለም፣ ገና መስታወቱም ይነቀላል። ይሄኛውንም ነቅለውታል፣ ያንንም ነቅለውታል፣ ከሰራውም ነቅለውታል። ዝም በይ አንቺ ነው ምን እንደታረጋችለም ባልሽም ገና ይነቀላል። አሁን ደግፈተኝ ወደዛ ሂጂ። ድሮም የሀው ይፍታ ላይ ሄድ ነበር። ወይኔ 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 ወይ እንዴ ሀው ይፍ እንደዚህ ነው። ከነ ነፍሱ ነው እንደነቀሉት። ይሄን ከነ እንትን ነው ለካ። ምን አይነት ሰው ነው ግን ይሄን እንደዚህ የሚነቅለው? እንግዲህ ያው ይግፍ እንደዚህ ነው። ለኢማም መኪና ገዝተን እኔ ዝም ስላልከኝ ተሰረቀ። ገና ይሄ ገና ጎማም ይሰረቅልሃል፣ ገና መሪም ይሰረቅልሃል። በዚህ ጋር ያለውንም ነቅለውታል። ገራን ከሰነጉ ገራን ከሰነጉ ባስገባ ነው ኖሮ ሳይድ ውስጥ ብታስገባው ኖሮ አማ ገና አናኑ ገራማ ነው ወደ ጴክ ይያላ ግን አሁን ቅቤ ጠጣው ልቤ ራሱ ወይ አንተ ነገር ጥፋተኛ እስቲ ግቢ ውስጥ ብታስገባው ኖሮ ምን አለበት? እኔ እንደዚህ ደስ ይላል። ገና ይሄ ይሰረቃል፣ ገና ጎማም ይሰረቃል። ገና ይሄ ብቻ ሳይድም ገና ይሰረቃል። መሬት እንጀራ ይገመል እንዴ ማን ነው ማን በለስ ይላል ማን በለስ ሰፈር ከደተከሽ ነርገኝ እዚህ ሰፈር እንዳላይሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም በእያላችሁበት ሰላማችሁ በዝት ይበልን። ዛሬ ከሀዊ ጋር መጥተናል። እስኪ ሀዊ ሰላም በይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? የኛ አለን አልሐምዱሊላህ። ሀዊን ትላንት ተናድጄ መትቻት ነበር። በጣም ነበር የመታሁት። አዎ በጣም መተውኛል። ከነገራችሁ አንቺ ምን ፍልፍልሽን አታቆሚም? እኔ ክፉ ነገር ማለት ነው ሞኝነትሽ ማለት ነው ትንሽ ሞኝነቱ እኮ አይደለም። መኪናው ሲሰረቅ ደስ አለኝ። ለምን መኪናው የኔ ስላልነበረ ደስ ይልሻል? ሲሰረቅ ደስ አለሽ ማለት በጊዜው አይደለም፣ ለጊዜው ደስ ብሎኝ ነበረ። ግን ግብቼ ለማን ብቻ ነበር የገዛው መኪናውን ታውቃለህ? ለኛ አልገዛም ብለህ ለሷ ብቻ ነበር የገዛው። እና ደስ ይልሻል የሆነ ነገር ቢሆን አንቺ ለኛ እንደዚህ ትመኝልህ? አይ ተመኝቼ እኮ አይደለም፣ ከልቤ ደግሞ አይደለም ያወራሁት ታውቃለህ? እኔ ደግሞ የዛ ሰዓት እንደዚህ ያደፈልኩት ያወራሁት ኢማን ለማናደድ ፈልጌ ነው እንጂ አንተን ብታስጨብ ምን ፈልጌ አይደለም። ደግሞ ይሄን አክል አንቺ ከሱመያ ጋር የሆነ ግንኙነት አለሽ ተጠራጥሬያለሁ። አይደለም የምር እንደዛ አይደለም ማለት እኔ መታቂ ነገር ነው መሰለኝ። እና ወደ ቤቶቻችን ትላንትና የመኪናውን ስፖኪው ሰረቁት ገንጥለው ደግሞ መስታወቷ ብቻ ነበር የምትሰረቀው። መስታወቷ አዲሷ 15000 30000 ምናምን ነች የውስጡ አዲሱ ማለት ነው። ሲሰርቁ ሲሸጡ ግን ከ5000 እና ከ3000 ብር በላይ አይሸጡም። ምንም ለማያደርግላቸው ነገር ነው። መስታወቷ እንዳትሰረቅ መስታወቷን የትም ቦታ ላይ በቀላሉ ስለሚሰርቋት እንዳትሰረቅ ታስሯል ከላይና ከታች። ስለዚህ እሱ መፍታት ስላልቻሉ ሙሉን ከነ እንትኑ
ከነመደቡ ቅጭት ይባላል የሌብነቱ ማለት ነው። ቅጭት ነው ያደረጉት እንዳለ ገንጥለው ነው የወሰዱት። አንዱ ስፖኪዮ አዲሱ ከ70 ሺህ ብር እስከ 90 ሺህ ብር ነው። ሁለቱ ከ140 ሺህ እስከ 160 ሺህ ብር ይሆናል ማለት ነው። 170 ሺህ ብር ይሆናል ሲገዛ ብቻ ነው። ሌቦች ወስደው ሲሸጡ ግን ከ10 ሺህ ብር በላይ አይሸጡትም። ምንም አያደርግላቸውም። ግን ሰው በዚህ መልኩ ይጎዳሉ። ብዙ ስፖኪዮ ይሰረቃል በየቦታው ሰፈር ውስጥ እና ስፖኪዮ ትላንትና ነው የተወሰደው። ትላንት የተወሰነ ቪዲዮ ቀርጬ ነበረ ገና እንዳየነው ምናምን ነገር ቪዲዮ ቀርጫለሁ። መጀመሪያ ላይ የምታዩት ቪዲዮ ያሳያችሁ ቪዲዮ ትላንትና ሲሰረቅ እንዳየነው ነው ማለት ነው። ሰርቆች እና እሱን እኛ የቀረጽነው ቀርጸናል። ከሰዓት በኋላ ደግሞ ሱመያ ቪዲዮ ለቃየን። ያንን ቪዲዮ ቀርጸናል። ዝም ብለን የቀረጽነው ለመልቀቅም አላሰብንም ነበር። ግን አሁን ለመልቀቅ ያሰብነው ምክንያት ሱመያ ቪዲዮ ለቃየችን። ሱመያ እዚህ ድረስ መታ ሰፈር ድረስ መታ ደግሞ መች እንደመጣችም አላውቅም። ምክንያቱም እኔ እዚህ በሬ ላይ ነው መኪናው ማቆመው፣ በር ላይ ነው ማቆመው። ግን ሱመያ የቀረጸችው ቪዲዮ ላይ እዛ ጎረቤት በር ላይ እዛ አካባቢ ላይ ካሜራ አለ። በነገራችን ላይ ጫፍ መግቢያ ላይ እና ጫፍ መግቢያ ላይ ካሜራ አለ፣ ያው በየሰው ግቢ ውስጥ ማለት ነው። እሱን ካሜራ ሰዎቹ ቤት ምናምን ስለሌሉ ነው። ትላንት ጠይቂያቸው ነበር። ዛሬ ምናልባት ይቻላል ጠይቂያቸውና ማን እንደሆነ ይወጣል ማለት ነው። ሱመያም ሰረቀች፣ ሌላም ሰው ሰረቀች። ሱመያ ቪዲዮን ትላንት ሊለቀቀችው ግን እኔ እዛ ቦታ ካቆምኩኝ ሳምንት ሊሞላኝ ነው። እሷ የቀረጸችበት ቦታ ላይ መኪናን ካቆምኩኝ ሳምንት ሊሞላኝ ነው። እና ሱመያ መቼ መታ እንደቀረጸችው አላቅም። ውጭ መቆሙን አጣርታ ሌባ ልካብኝ ከሆነ አላቅም። በአጠቃላይ ይሄን ቪዲዮ ሱመያ የሚያይሽ ከሆነ በህግ ትጠይቂያለሽ። እስኪጣራ ነው። ካሜራ አለ ከዚህ መግቢያም ከዛ መግቢያም አለ ሲገቡም ሲወጡም። እና መንገድ ዳር ላይ ደግሞ ትቦች አሉ፣ ውሃ ማስኬጃ ማለት ነው። እዛ ትቦ ውስጥ የተደብቁ ነው በደንብ ተማምነው ሊሰርቁት የሚቻሉት። መንገድ ዳር ከሄዱ ጫፍና ጫፍ ስለሚያዙ ወዲያው ሰርቀው ትቦ ውስጥ ጭልጥ ብሎ ለመግባት ስለሚመቻቸው ነው። እና ሱመያ የነገር እጅሽ ይኑርበትና ቢኖርበትም ባይኖርበትም መተሽ ቪዲዮ ቀረጽሽው ጎማውን ለመፍታት ሙከራ እያደረገች መኪናውን አቃጥሏለሁ ሰባብራለሁ እያለች እንደውም እኔ ቪዲዮውን ሳይው እንዴ ደንግጬ ወጥቼ ነው እንትን ያልኩት። ለምን መስታወቱ ቪዲዮ ላይ ያስቀመጠችው ፎቶ ላይ ተምኔሉ ላይ መስታወቱ ድቅቅ ብሏል፣ ጎማው ተፈቷል። ታርጋውም የራሴ ነው ሳይው መቼ ነው እንዲያደርገችው ብዬ መኪናው ሮጬ ካየሁት በኋላ ፎቶውም በኤአይ እንደተሰራ አወቅኩኝ ማለት ነው። አንቺም ሰራሽ ሰው ሰራለሽ። የተሰባበረው በኤአይ ነው የተሰራው። መኪናው አልሐምዱሊላህ ደህና ነው። ግን ዞሮ ዞሮ እሷ ሆነችም አልሆነችም መታወቁ አይቀርም። ግን የመኪናው ስፖኪዮ ተሰርቋል። አዎ መኪናው ስፖኪዮ ተሰርቋል። አንቺም ሰረቅሽ፣ ሌላም ሰው ሰረቀ። አንቺ ነሽ ቀርጸሽ ቪዲዮ የለቀቅሽው እንትን እያልሽ ማለት ነው። ጎማውን ፈታለሁ ምናምን ብለሽ ረጅም ሰዓት ቪዲዮ ስቀርጭ ነበርና ይሄንን ማሳየትሽ ለሌባም እንዲጋለጥ ያው እንዲመች አድርጋለች። ረጅም ሰዓት ቆሞ መሰረቅ ይቻላል የሚለውን እያሳየች ነው። በህግ ትጠይቂያለሽ። ግን ሱመያ ቪዲዮ ለቀቀችው ከሰዓት ነው። ስፖኪዮ ተሰረቀው ትላንትና ጠዋት አካባቢ ላይ ነው። እዚህ ያጠራጥራል ደግሞ ይሄ ነገር። ሱመያም ሆነች ሌላም ሰው ሆነ ካሜራ እዚህም እዛም ስላለ በካሜራ መታየቱ ስለማይቀር ሰዎቹ አጋጣሚ ነው ስልኩ ላይ የያዘው እዚህ የለም። ዛሬ ይመጣል ኢንሻአላህ ወይ ነገ ይመጣል። እሱን ካጣራው በኋላ ሱመያም መጣ ያንን ቪዲዮ ከማን ጋር እንደቀረጽ ከካሜራ ጀርባ አብሮሽ ያሉት ሰዎች ማን እንደሆኑ እንደርስበታለን። ምናልባት እሷ ቪዲዮን ወይ ስፖኪዮ ከተወሰደ በኋላ ነው ቪዲዮን ቀርጻ ለቀቀችው እንዳልን ሱመያ የቀረጸችበት ቪዲዮ ትላንትና ሰረቀችና ትላንት ቪዲዮ ቀርጻ ለቀቀች እንዳልን ስፖኪዮ ትላንትና ሊሰረቀው ግን መኪናውን እዛ ሱመያ የቀረጸችበት ቦታ ዛሬ አይደለም የሚቆመው፣ ቆይቷል። 4 ቀን 5 ቀን ምናልባት ሳምንት ይሆናል። እዛ ጋር አቆሜ አላውቅም። ድንገት ነው እዛ ጋር ያቆምኩት እሷ የቀረጸችበት ቦታ ላይ ማለት ነው። መኪናውን እዚሁ በር ላይ ነው በዚህ ጥግ ነበር ማቆመው እና ሁለቱንም ስፖኪዮ ቅጭት አድርገው ተሰርቋል። ሱመያ እጅሽ ካለበት ካሜራው ይታያል። እስኪጣራ ድረስ ምንም አይደለም። ከተጣራ በኋላ ግን የትም ብትገቢ ከህግ አታመልጭም። አሁን መረጃም ስላለ ማለት ነው። ቪዲዮንም ቀርጸሽ ለቀሻል እና ሰርቋል ወስዳለሁ እንዳልሽው ጎማውን ባትወስጂም ስፖኪዮን ወይ ወስደሽ አስወስድሻል ወይ ቪዲዮን ቀደም ብላ ቀርጻ አጣርታ ቀን ጠብቃ ነው ይመስለኛል። ስፖኪዮ መሰረቁ የተሰረቀ ቀን የለቀቀችው ስፖኪዮም ትላንትና ነው የተሰረቀው። ሱመያ የለቀቀችው ቪዲዮ ትላንትና ነው። ግን ሱመያ ትላንት የቀረጸችው ቪዲዮ መኪናውን እዛ ጋር ያላቆምኩት እሱ ብቻ ነው የሚለየው። እዚህ ጋር ቀርጻው ቢሆን 100% እሷ ገንጥላ ይዛ እንደሄደች እርግጠኛ ነበር። ግን ደግሞ የቆመው መኪናው እዛ ጋር ነው እንጂ እዚህ ጋር አይደለም። ስለዚህ ዞሮ
እኔ እጅ ያለበት ይመስለኛል ግን ሰይድ እኔ 100%። ምክንያቱም እኔ ማለት ሱመያ መስደብ ምናምን ፈልጌ ሳይሆን አሁን በግልጽ በትክክል ሱመያ ሲጀመር ይሄ የባልሽ እንትን ነው ንብረት ነው። ይሄን አክል እሱ መኪና ለመስረቅ ጎማውን እስከ መፍታት ምናምን ነገር መሞከር አልነበረብሽም። ዞሮ ዞሮ ያው መታወቁ አይቀርም ማን እንደሆነ መታወቁ አይቀርም። ግን ቆይ ሱመያ ይሄን አክል ቸግሮሻል እንዴ? በጣም የመኪና ጎማ እስከ መፍታት ድረስ ከደረስሽማ በጣም ከባድ ነው። ሲጀመር እኮ ነው የመጀመሪያ እሱ ለምኖሻል እኮ ነይ ግቢ ብሎሻል እኮ። አንቺ ገብተሽ ቢሆን ኖሮ መኪናውም ያንቺ ነበረ፣ የማንም አይሆንም ነበረ። ዞሮ ዞሮ ለኔም አልሆነም፣ ግን የኢማንም አይሆንም ያንቺ ነበር የሚሆነው ማለት ነው። እምቢ ያልሽው እራስሽ ነሽ። አሁንም ገባሽ አይደለ? ግን ለኛ የሆነ ነገር ሲገዛ መጥተሽ ጎማ መፍታት፣ ስፖኪው ማስነቀል ወይ ደግሞ ማሰረቅ ተገቢ ነው ብዬ አላስብም። ወይ ደግሞ ከቸገረሽ ማለት ነው ከቸገረሽ ለምን ዩቲዩብ ላይ ቪዲዮ ስትሰሪ ቻሌንጅ ጀምሩልኝ አትያቸውም? የአንዳንድ ብር ቻሌንጅ እንኳን ቢጀምሩልሽ ማለት ነው ያው እኛም ቻሌንጅ እንድቀላቀልና እናግዝሻለን። የምሬን ነው እናግዝሻለን። ስለዚህ ወይ በጣም ከቸገረሽ ብር ከሌለሽ በቃ ችጋራም ከሆንሽ እኛ ቻሌንጅ ይጀመርልሽና እናሰባስብልሽ ነው የምልሽ። ማለት ልትበሰጪ አልፈልግም ግን ማለት ነው ይሄ ለነሱ መኪና ተገዛ ብለሽ እንደዚህ የምትሆኚ ከሆነ የምትፈልጊ ደግሞ መኪናውን ከሆነ ማለት ነው። ስለዚህ መኪና የምትፈልጊ ከሆነ ቻሌንጅ ይጀመርልሽና የአንዳንድ ብርም የሁለት ብርም ብቻ ቻሌንጅ ተጀምሮልሽ መኪናው እንዲገዛልሽ ማድረግ ይችላል። ያው መኪና መግዛት ፈልገሽ ብር ካጣሽ ደግሞ ከቸገረሽ ዩቲዩብ ላይ ውጪና የአንዳንድ ብር ቻሌንጅ ጀምሩልኝ ብትያቸው ያስጀምሩልሽና ቻሌንጅ ያሰበስቡልሻል። መኪና እንኳን መግዛት ባይችሉ እንኳን ባጃጅ ይገዙልሻል። የምሬን ነው። ጋሪ ይገዙልሻል። የምሬን ነው። አይጨክኑብሽም ባንቺ። ስለዚህ ሰው መኪና ከመስበር ከምንተም ማለት ልመና ይቻላል። ለመኝና ቻሌንጅ ይሰባሰብልሽና ይገዛልሽ። ችግር የለውም። መኪና የሚሆን ባጃጅ እና ይሄን አክል ሰኢድን ደግሞ ባሌን ለምን ታስከፊብኛለሽ አንቺ? ይሄን አክል የሱን ስፖክ ያሰርቀሽ ደግሞ ያሳለቅሽው እራስሽ እርግጠኛ ነኝ። ምክንያቱም የአንድ ቀን ልዩነት ነው መሀሉ ላይ ያለውና አንቺ ይሰርቅሽ ጀመር ሰኢድ። እኔ እንዴት ነው ግን እሷ ነሽ ብዬ ነው የማስበው እኔ። እሷ እስኪ ይረጋገጣል። እስኪ ይረጋገጥ። እኛ እሷ ቪዲዮ ስለቀች ነው እንጂ ይሄንን ቪዲዮ መልቀቅ አስበን አይደለም። ፈልገን አልነበረም ግን ግዴታ ነው አሁን መቅረጽ ለመስራት ፈልጌ አይደለም። ምክንያቱም እሷ ቪዲዮ ስለለቀቀች ስለቀረጸች ስላየሁኝ እዚህ ድረስ መታ ስለቀረጸች ብቻ ነው ይሄ ቪዲዮ ልቀርጽ ያሰብኩት። መኪና ስፖኪዮ እንደተሰረቀ ቪዲዮ ቀርጫለሁ። ትላንት ሀዊና ኢማንም ሲጣሉም ነበረ። ከዛ እኔም ተናድጄ ሀዊ እንደዛ ስትልጅሻለሽበት ብዬ ሀዊን መትቻት ነበረ እና እስኪ ጠራ ጉዳዩ ሰፈር ውስጥ ያው መግቢያና መውጫ ላይም ካሜራ ስላለ ጉዳዩ ይጣራል። ሱመያ ሞንሽ ድንገት ሌባው ራሱ ቪዲዮ የሚያየው ከሆነ ለነገሩ የት ሌባ ሆኖ ስልክ ራሱ አይዝም፣ ቪዲዮን አየውም። መውጣቱ አይቀርም። ለምን የዛሬ አመት አይሆንም መያዝ አይቀርም። ይያዛል፣ ይይዛለሁ። ያሱ ቀን ደግሞ ማረገን ነው የማውቀው። ኢንሻአላህ ይያዛል። ሌባው አይወጣም። የሰው ሀቅ ሰርቆ የትም አይሄድም። ያው ስፖኪዮ የኔ ብቻ አይደለም የሚሰረቀው፣ ብዙ ስፖኪዎች ይሰረቃል። ከዚህ እየሰረቁ የተለመደ ነው በርግጥ ስፖኪዮ መስረቅ። እየወሰዱ ከአዳማ ውስጥ እየወሰዱ ከሌላም ሀገር እየወሰዱ አንድ ሰፈር ነው አንድ አካባቢ ላይ ነው የሚረከባቸው አሉ። እያስረከቡ ለሰው እንትን ይላሉ። ከዚህ አንስቶ እስከ ሶማሌ ተራራስ ይወስዳሉ ማለት ነው። ከአዳማ ወስደው ተረካቢዎችም በብዙዎች ብዛት መታወቂያቸው አይቀርም፣ ይፈልጋል ስፖኪዮ። የራሴንም ካገኘው የራሴን ፈለግ ይገዛለሁ፣ ካላገኘው ያው አዲስም መግዛት አይቀርም ማለት ነው። እና ሌባው ኢንሻአላህ እጅ ቆረጥ ብያለሁ። መርዝ ያርግብህ። የሰው ሀቅ የሚሰርቅ በሙሉ ሌባ የኔ ብቻ ስለሰረቀ ሳይሆን ያው ለበጎ ነው ሁሉ ነገር። የሰው ሀቅ የሚሰርቅ ቤት ውስጥ የሚገባ መንተፎም ሆነ ስፖኪዮ ገንጥሎም ሆነ ምንም የሚሰርቀውን እጅ ቆረጥ ብያለሁ። ሲጀመር መጥፎ ሰዎች ብትረግሚያቸውም አይደርስባቸውም። ጥሩ ሰው ነው እንደውም በጣም ቢጎዳው እንጂ መጥፎ ሰው ሲጀመር ይኖራል። ኖርማሊ ነው። ለምን ቅጣታቸው አንዴ ስለሆነ እና አንዴ ሲቀጡ ግን መከባድ ነው የሚቀጡት። ሲጀመር ወዲያውም ሊከፈላቸውም ይችላል። ለያሳዘኑ ሰው ነው እና ለማንኛውም ለበጎ ነው፣ ከይር ነው ኢንሻአላህ። እኔ ምንም አይደለም፣ ይገዛል። ይሄ የሰው ነፍስ ያልፋል። ግን የሱመያ ነገር በጣም ያነደደኝ ሱመያ ከሆንሽ ይሄንን ስፖኪዮ የሰረቅሽው ጉዳዩ ከተጣራ በኋላ ያው ይሄን ያህል በጣም ተደፋፍረናል። መተሽ መኪናው እንደዚህ ማድረግ ከጀመርሽ ሌላ ነገር ማድረግ ስለማይቀር በጣም ተደፋፍረናል፣ ተናንቀናል። ዝም ብዬ ትቼሽ ጸጥ ስለም አልተው ብለሽ ጭራሽ ወደ ስርቆትም ተሰማርተሻል ማለት ነው። ችግሮች ከሆነ ችግር የለውም እኮ አትስርቅ። የምሬ በቃ አንቺ መኪና ምን እኔ እንትን በያል አልኩሽ፣ ራስሽ ነሽ እንትን እያልሻለሽ እምቢ ያልሽው እንጂ መኪናው የራስሽ ነበር ዞሮ ዞሮ። ስለዚህ እንዳሰርቂ ቻሌንጅ ጀመርና መኪና እንኳን ባይችሉ ጋሪ ይገዛልሻል። እንደጀመርሽው ስርቆቱ ይቅርብሽና እንደጀመርሽው እስኪ እየርሽ ጥሩ ስራ ጀመረሽ ነበረ።
ጎዳና ላይ የወደቁት ምናምን ነገር እያነሳሽ ጸጉራቸውን እያላሽ ገላቸውን እያጠብሽ ምናምን ቤት ማስገባት ሞክሪ። እንደዛ አድርጊ እስኪ። ከዛ ውስጥ ምናልባት እንትን አትይም ጥሩ በጎ ስራ ጀምሪ። እንደዛ አሪፍ ነው። እንደዛ እያረግሽ ጸጉራቸውን እየላጨሽ ምናምን ነገር ገላቸው እያጠብሽ እሱን እንክብካቤውን ቀጥይበት። ከታች ደግሞ ድርጅት ከፈች ይወለም ያዳታ ድርጅት ከሱ ቀጥይበት። ተወዶልሻል። እየመጣሽ እኛን አበጥብጭ። እኛ እኮ ትተንሽ ረስተንሽ ጸጥ ብለን ነበረ እንኖርበት በቃ። እና አቁሚ። ካሁን በኋላ ምን ፈልገሽ እዚህ ልትመጣሽ? ቤቴ አልገባም አልመለስ ያልሽው አንቺ፣ ልጆቹን አላሳይም ያልሽኝ አንቺ። አሁን ደግሞ ምን ፈልገሽ ነገር መነካኪኝ? ጸጥ አልኩኝ እኔ። ቪዲዮ ራሱ ሰሞኑን እየሰራሁ አይደለም ስላንቺም ብዙ ነገርም እያየሁ ዝም እያልኩ ነው። እየተናገርኩም አይደለም። አብዝተሽዋል። አሁን ግን መናገር መብቷ አለው። ምክንያቱም የኔ ካሚስቱ ነሽ እያለ ስለሆነ ስለዚህ መናገር መብቷ አለው ማለት ነው። ምንም ብታረግ ምንም ብታረግ ትቼዋለሁ። እኔ መፍትሄ አለኝ ብዬ ምንም እየተናገርኩ አይደለም። ግን አለ ማለት ይችላል። እዚህ አቁሚ ብያለሁ። እና ኢማንም እንኳን አላየኋት እያለች ነው። በሰዓቱ ሲሰረቅ አይደለም መኪናው ጋር ቆማ ባያት ማጅራቷን ብዬ መደፋት እጄን ለመንግስት ነው ሰጣል ብላለች። እጄን ነው ቆርጠለሽ ብላሻለች። ድንገት እሷን ብታይሽ ያው አሁን ጥሩ አይደለም። እሷ ተናዳ ነው ቪዲዮ ላይ ራሱ ያልገባችው። ምን ያደርጋል ቪዲዮ ላይ ወጥቶ ማውራትና መዛት። ካሁን በኋላ እዚህ ትምጣና ላግኛት ብላለች። ካሁን በኋላ እየመጣሽ እኔ ማን ነው እነ ሀዊ ምናምን ትላለህ ብለሽ ተዳፍረሽ እንዳታስቢው፣ እጅሽ እንዳይቆረጣ። ኢማን አሁን አምራለች። እጅሽን ነው ቆርጠለሽ። እኔ ራሱ መሮኛል። አሁን መቶ አንቺ እንደ ቪዲዮን ካየች በኋላ ራሷን የተሰረቀችው ብላ ነው በቃ እንትኑ ነው። ደግሞ ያስብላል እኮ ሳይድ ያስብላል። ደግሞ ባንል ራሱ ሰው ራሱ እንዳይፈርድብን ይሞር ያስብላል በቃ። እና ለማንኛውም ይሄ ልላችሁ የመጣሁት ካጣራው በኋላ ጉዳዩን ይዤላችሁ መለሳለሁ። እኔ ስጄ እገዛለሁ ምንም አይደለም ኢንሻአላህ። ብቻ ጠብቂ ሱመያ ከሆንሽ በህግ ትጠይቂያለሽ፣ ከህግ አታልፊም ኢንሻአላህ።